ያልሽው? ዲቃላ አልገባኝም። ስለምን ዲቃላ ነው የምታወራው? ንገሪኝ እስኪ ለምንድን ነው እንደዚህ ያልሽው? ንገሪኝ አንቺ እርኩስ። ልጅ የወለደውንም ልጅ ዲቃላ የሌለ እንዴ? ሌላ ምንም አልተናገርኩም። አንቺ አልጸድቅ። ምን ባደረግሽ ነው የሚሻልሽ? ምን ባደረግሽ ነው የሚሻልሽ? ምስኪን ምንም የማታውቅ ሕፃን ልጅ አደጋ ላይ ጥለው እንዴት ነው የምንረጋገው? እሺ በጣም ጥሩ። እንደዛ ነው በላ። የታለ ማስረጃ? ማስረጃ አምጣ። ካለ ተናገር። አብቅቶልሻል አጽደ። እንደዚሁ ተወራጫለሽ እንጂ መጋለጥሽ አይቀርም። ደግሞ ሁለታችሁም ለሰራችሁ ስራ መጋለጣችሁ የማይቀር ነው። እሺ ዋሹ ነው አባዬ። ሀብልን የሆነ ነገር ያደርጓታል ብዬ ሁለቱም ክፍል በድብቅ ካሜራ አስቀምጬ ነበር። እውነቴን ነው። አሁንስ ይሄ ሰውዬ ወንድሜ መሆኑ ራሱ እያጠራጠረኝ ነው። በጣም ክፉ ሰው ነው። እሺ ስልክ ስታወራ ነበር። እየዋሹ ነው አባዬ። የቢንያምን ታናሽ ተጠቅመው ነው ቃሉን እንዲቀይር ያደረጉት። ምን እጭ አሁንስ በጣም የሚገርምና በጣም የሚያሳዝን ነገር ተፈጠረ። እዝራ የእሱን ድብቅ ማንነት አወቀ። እዝራ ዲቃላ ወይም የአቶ እስክንድር ልጅ እንዳልሆነ አረጋገጠ። ሜርሲ ወንጀሏን ተጋለጠ። እዝራ ትልቅ ማስረጃ በእጁ ገባ። ቢንያም በአጸደ ጨካኝነት ብር ከፍላ ታስገድለው ነው። ወይዘሮ መነን ውሸቷ ተጋለጠ። ሀብል እናቷ በህይወት እንዳለችና እሷን ፈልጋ እንደመጣች አወቀች። አቶ እስክንድር ሜርሲንና አጸደን ከቤት ሊያስወጣቸው ነው። እዝራ እነሱ ጨዋታውን ጀምረውታል፣ እኔ ደግሞ ጨዋታውን ጨርሰዋለሁ፣ ከዚህ ቤት ጥርግርግ አድርጌ ያስወጣቸዋለሁ፣ እንደዚህ ማቆማር እየተጫወቱ አይኖሩም። በየቀኑ ላንቺና ለአባቴ ስጋት ነው። አባቴም እንዲሞትላቸው ይፈልጋሉ፣ አንቺንም መጉዳት ይፈልጋሉ፣ የእኛን ደስታ ማየት አይፈልጉም። ስለዚህ ጭንቀት ላይ ነኝ በማለት ለሀብል ነግሯታል። ሀብልም ከዚህ ቤት መውጣት አለብን ስትል እዝራን አስጠነቀቀች። ከቻልክ የሜርሲን አካውንት አዘጋው፣ አጸደ እየተጠቀመችባት ነው። አጸደ በነገራችን ላይ አጋጣሚውን ካወቀች፣ አጋጣሚውን ካገኘች ሁሉንም ነገር ጥርግርግ አድርጋ መውሰድ ነው ፍላጎቷ። ሜርሲ የኋላ ኋላ ሁሉም ነገር ሲያበቃ፣ ሁሉም ነገር ሲያልቅባት፣ ሁሉም ነገር ባዶ እጇን ስትቀር የአጸደን ትክክለኛ ማንነት ስታውቅ በጸጸት ነው የምትጎዳው። ኩኩሻ የቢኒን እህል ልታተርፋን ነው። እዝራና ኩኩሻ በመገናኘታቸው ስንቶቻችሁ ደስ ብሏችኋል? ምክንያቱም ቢንያም አጸደን ነበር ተስፋ ያደርገው፣ ግን ኩኩሻ ከቢንያም ጋር ስለተገናኘች አሁን ትልቁ ነገር ኩኩሻ ለእዝራ እህቱን አሳልፋ መስጠት ነው። እዝራ በፍጹም ያቺ ምስኪን ልጅ መሞት የለባትም። አውቃለሁ፣ ሁሉም ነገር ከመጀመሪያው ገብቶኛል። በእህቱ በደካማ ጎኑ አስፈራርተው ቃሉን እንደዛ እንዲል እንዳረጉት እኔ ደግሞ ላሳክማት እፈልጋለሁ። እሱ እውነቱ እንዲናገር ብቻ ሳይሆን ለህሊና ይረፍትም ለህሊና ሰላምም። ይቺ ምስኪን ልጅ የወንጀል ተባባሪ ስለሆነ ወንድሟ እሷ ወደ መቃብር ትሄድ የሚል ጭካኝ ሀሳብ የለኝም በማለት ለአቶ እስክንድር ነግሮታል። አቶ እስክንድር በሜርሲ ላይ እና በአጸደ ላይ የመጨረሻ ውሳኔ ወስኗል። ከዚህ ቤት ትወጣላችሁ ስትልም አጸደና ሜርሲ ግን እልክና ትዕቢት ላይ ነው የተሞሉት። ወይ እዝራን እንጎዳዋለን ወይም ደግሞ ቢንያምን አስገድለዋለሁ ብላ ወስናለች። የመጨረሻ ውሳኔዋ ቢንያምን ማስገደል ነው። ኩኩሻም እነዚያ ጨካኞች ወንድማቸውን እስር ቤት አስገብተው እህቱን ደግሞ ሊገሉበት ነው። በጣም ያሳዝናል። እዝራ ግን እየደረሰላቸው ነው። አሁን ለአንዴና ለመጨረሻ ጊዜ የእዝራን እህት የቢንያምን እህት እዝራ ካላሳከማት በጣም ከባድ ነው። ምክንያቱም ሁሉንም ነገር ሊዘረግፈው ይችላል። ሁሉም ነገር ተዘረገፈ ማለት አጸደና ሜርሲ ተለቃቅመው ወደ እስር ቤት ማለት ነው። ግን አጸደ የቢንያምን አፍ ለማዘጋት በተኛበት እንዲገደል ላደርገው ነው እያለች ነው። እውነት ተደብቅ አትቀርም፣ እውነት ተሸሽጋ አትቀርም። ቢንያምን ሊያስገድሉት ይችላሉ፣ ግን እውነትን መቅበር አይችሉም። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ይብዛልኝ። ተወዳጁ አደራ እጅግ አጓጊና እጅግ ልብ አንጠልጣይ ነው። አቶ እስክንድር በከባድ ጭንቀት ውስጥ ገብተዋል። በዛ ላይ የዘላለም ሚስጥር ሆኖ ተቀብሮ ይቀራል። እዝራ አንድ ወንድ ልጅ ነው የአይኔ ብሌን ነው ብሎ እየተንከባከበ እንደወለደው ልጅ ከወለደው ልጅ በላይ አድርጎ ያሳደገው አጸደ እንግዲህ በልብ የቋጠረችውን ባፏ ዘርግፈዋለች። ይህ ዲቃላ ወንድምሽ የሚለውን ነገር እዝራ በደበቀው ካሜራ ስላገኘው እዝራ ራሱ የሰላም ይነሳዋል። ምክንያቱም
የሜርሲ እናት ለምን እንደምታሰቃየኝ፣ ለምን ሜርሲን ብቻ እንደምትወድ አይገባኝም። እናቴ ናት ግን ለምን የሚለው እንቆቅልሽ ሊፈታለት ነው ማለት ነው። ይህ ማለት የእዝራ ህይወትም ከሀብል ህይወት ጋር ተመሳሳይ እንደሆነ የሚያረጋግጥበት፣ እዝራ ማለት ጥሎ የተገኘ ልጅ አቶ እስክንድር በታማኝነት እንደወለደው ልጅ እያሳደገው መሆኑ በቅርቡ ማወቁ አይቀርም። የቢንያምን ልጅ ወይም የቢንያምን እህት ሕክምና ካስተካከለ በኋላ የእሱን ማንነት ማረጋገጥና መጠየቅ የማይቀር ጉዳይ ነው። እጅግ የሚያሳዝነው ግን እዝራ አጸደ እሱን ለመውግዳት፣ እሱን ለመስበር፣ ሀሳቡን ለማንዛዛት ወይም ቴንሽን ለማድረግ ያረገችው ሴራ ነው ሲጀመር። በጣም ያሳዝናል። አቶ እስክንድር አሁን እውነቱን ማረጋገጥ አለበት፣ መዋሸት የለበትም። አዎ ልጄ የወለድኩ ልጅ አይደለም፣ ግን እኔ እንደወለድኩ ነው የሚሰማኝ። አጸደ በአንተና በእኔ ከባድ ክፍተት እንዲፈጠር ፈልጋ ነው። ቆይ ምን አጎደልኩብህ? በእርግጥ ዋሽቻለሁ። የሜርሲ እናትም የምታሰቃይህ እኔ ከሌላው ልጄ ያመጣው ስለሚመስላት ነው። ግን እውነታው እንደዛ አይደለም። ባልወልድህም እንደወለድኩ ልጄ ነህ። አንተ አባቴ አይደለህም ብትለኝም እኔ ግን ልጄ ነህ ብሎ እውነቱን መናገር አለበት። ምክንያቱም በአቶ እስክንድርና በእዝራ መሀል ከባድ ክፍተት እንዳይፈጠር አጸደ የምትፈልገው ይሄን ነውና የኋላ ኋላ አባቴ እንዳይሞትብኝ፣ አባቴ እድሜውን ለማርዘም፣ አባቴ ሕክምናውን እንዲታከም እያለ የሚጨነቀው እዝራ አንደርስታንድ አድርጎ የአጸደን ተንኮልና እልክ ስላወቀባቸው አባዬ እውነቱን ንገረኝ፣ ያንተ ልጅም ካልሆንኩ አልቀየምህም፣ እንደውም ደስ ነው የሚለኝ ሳትወልደኝ እንደ ልጅ ስላሳደግከኝ፣ የአብራክ ክፋይ ሳልሆን አብራክ ጋር የተካፈልኩኝ ወይም የወለድከኝ እንደሆንኩ አሳድገኸኛል፣ አይከፋኝም። ግን አጸደ ቁማር እንድትጫወትብኝ አልፈልግም። ሜርሲም በደካማ ጎን እየተናገረችኝ እንዲከፋኝ አልፈልግም። ስለዚህ እውነቱን ንገረኝ ብሎ አባቱን ጠይቆ እውነቱን መረዳት ይችላል ማለት ነው እንጂ አጸደ በየቀኑ ያ ዲቃላ ያ ምናምን እያለች የምትናገረው ነገር በጣም ከባድ ነው። ምን ይፈጠራል? ሁላችንም በጉጉት እንጠብቀዋለን። አጸደና ሜርሲ ማብቂያቸው ደርሷል፣ ወደ መቀመቅ። ምክንያቱም እልክና ትዕቢታቸው እያጋለጣቸው ነው። እልክና ፍጥጥ የሚሉት ነገር ሚስጥራቸውን እየዘረገፉን ነው። እዝራ ማስረጃውና መረጃው አንዴ በእጁ ገብቶ በእጁ በአይኑ ስላየ በጆሮ ስለሰማ መረጃውን ቢደብቁት በምንም ታምር ካሁን በኋላ ለነሱ ምንም አይነት ርህራሄ፣ ምንም አይነት ምሕረት የለውም። መረጃውን ብታጠፉ እኔ የሰማሁትን መሰረዝ አትችሉም። ትልቁ ጉዳይ አሁን ደግሞ የቢኒ እህት ናት። የቢኒ እህት ካሳከማት ቢኒ ፍርጥርጥ አድርጎ መናገሩ አይቀርም። የዛን ቀን አጸደ በተባባሪ፣ ሜርሲ በነፍሰ ገዳይ፣ ሁሉም ወደ እስር ቤት ይወረወራሉ። የሀብል እናትም እንደመጣች ሀብል ታውቃለች። ኩኩሻ የእሷን የወሰድካ ልጅ ነኝ ብላ እንደሄደች ይደረስበታል ማለት ነው። ምን ይፈጠራል? እውነቱ ለመጋለጡ፣ ሀቁ ለመፈንዳቱ እዝራ አሸናፊ ይሆናል። አጸደ ወደ መቀመቅ ትወርዳለች። እንደ ጎመጀችለትና እንደ ጓጓችለት የቤተሰብ ሀብት፣ የወንድም ሀብት እያለች እሱን ቤስታ ቤት ሳታገኝ ወደ መቀመቅ እስር ቤት